ጫቱን በተመለከተ ጫቱ በጣም አደጋ ነው። ጫት በጣም አደጋ ነው። ሁለት አይነት ይዘት ነው ያለው። አንደኛ ለድብርት ብሎ የሚቅም አለ፣ ሌላ ደግሞ ሀጃ ለማውጣት የሚባል አለ። ለድብርት ብሎ የሚቅመው ሰውዬ ራስን ትጎዳለህ፣ ሐራም እየሰራህ ነው ማለት ነው። ሐራም እየሰራህ ነው፣ ራስን ትጎዳለህ፣ ጭንቅላትህ ይጎዳል፣ ውስጥህ ይጎዳል። ብዙ ነገራቶችን የምታጣቸው ነገር አለ። ገንዘብህን ታባክናለህ፣ ብዙ ነገር ይደርስብሃል ብለህ ተከለክለዋለህ። ይሄን ነው ታዲያ ጭንቀት ይመጣብኛል፣ ቁርአን ቀራ፣ ቁርአን አዳምጥ፣ አብሽር፣ ምንም አትሆን። ዲኑ ላይ ከመጣህ እኮ መጀመሪያ ድብርት አይመጣብህም። ዲንህን ያዝ፣ ሱናህን ያዝ። የነቢ አለይሂ ሰላቱ ወሰለም ሱና ተከታይ የዲናቸው ተከታይ ከሆን ድብርት የሚባል አንተ ጋር አይደርስም። እንደው ፏን የምትለው ግልግል ነው የምትለው፣ ጭንቀት ይለቃል። አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አላ አዋጅ ይላል አላህ። አላ ቢዚክሪላህ፣ አላህን በማስታወስ አላህን በመዝከር ተጥመኢኑል ቁሉብ፣ ልቦች ይረጋጋሉ። ማን ነው ይሄን ያለው? አላህ። በቃ የልብ ሰላምን የውስጥ ሰላምን በቁርአን መስኮት ፈልገው በዚክር ፈልገው እንጂ በጫት አይገኝም። ጫት ዛሬ ገንዘብህን አባክነህ። ስለዚህ አሁን ጫት የሚቅም እኮ የተረጋጋ አእምሮ የለውም የምንለው ለምንድን ነው? ጫት ሲቅም ይመረቅናል፣ አልፎ ይሄዳል። ጫት ሲያጣ ይደብረዋል፣ እታች ይወርዳል። ቋሚ የሆነ መካከለኛ ወሰጥ ያቅል የለም። ስለዚህ ይሄ በጣም አደጋ ነው። ይሄ ራሱ ይጎዳል። ለዱዓ ብሎ የሚቅም ከሆነ ደግሞ አንድ ቢድዓ ነው ወይ ደግሞ ሽርክ ውስጥ ሊያስገባበትም የሚሆን ነገር አለ። ቢድዓ ውስጥ ነው። ዱዓ ነብዩ አለይሂ ሰላቱ ወሰለም ያስተማሩት በቅጠል አይደለም። ቁርአን ቀራ፣ ዚክር ዝከር፣ እንደዚሁ እንደማ ይብቃ ثلث الليل الاخر ተነስተህ ዱዓ አድር፣ በይነ الإقامة والأذان ዱዓ አድር። ዱዓ አደራረግህን ነብዩ አስተምረዋል። ያንን ያዝ። ቅጠል ተጠቅመህ ሰክረህ አብደህ ዱዓ አድር ነብዩ አለይሂ ሰላቱ ወሰለም አላስተማሩ። ይቺ ቅጠል በሷ ዱዓ ቶሎ መቅቡል ቢሆን ኖሮ ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ወህያ አውርዶ ያችን ቅጠል የመን ውስጥ አለች እሷን ቅመስና ለምን ቶሎ ሀጃና ወጣልሃለሁ ብሎ ወህያ ያመጣ ነበር። በዚህ ቢፈጥር ነው ነብዩ አለይሂ ሰላቱ ወሰለም በሶላት ነው ሐታ ራሱ ነብዩና አለይሂ ሰላቱ ወሰለም ሰውየው እንደው የኻደማቸው ነበርና ጠይቀኛሉ። በቃ اسالك مرافقتك في الجنه፣ በጀነት ውስጥ ያንቱ ጓደኛ መሆን እፈልጋለሁ አላቸው። አው غير ذلك ሌላ የለህም አሉ። قال هو ذاك ያለኝ ይሁን እኔ የምፈልገው ያንቱ ጀነት ውስጥ ጎረቤት ያንቱ አጋር መሆን ነው። اذا فاعني على نفسك بكثرة السجود፣ በል እንግዲህ ዱዓዬ ቦታ እንዲሰራ እንዲይዝና ቦታውን እንዲያገኝ አንተም ደግሞ ዒባዳ በማብዛት ሱጁድ ሶላት በማብዛት አግዘኝ በራስህ ላይ። ለዱዓ አጋዙ ምንድነው ማለት ነው? ዒባዳ፣ ሶላት፣ ዚክር፣ ይሄንን አድርግ። ከዛ ውጭ በጫት እመጣለሁ ካልክ ሙኻለፋ ነው ለነብዩ አለይሂ ሰላቱ ወሰለም። ራሱ ጫቱ ደግሞ ሀጃ ያወጣል ካለ ደግሞ ይሄ ሽርክ ውስጥ ነው የሚገባው። ይሄ ሽርክ ውስጥ ነው የሚገባው። ለምን? ራቅ ቅጠል ነው፣ አቅም የለው። በመስመሩ ልክ ሀጃ ያወጣል። ይሄ ሀጃችንን ያወጣል ከተባለ ጥሩ አይደለም። ይሄ ልንርቅ የሚገባው ነው። የሚቅም ሰዎች ካሉ ደግሞ መምከር፣ መንገር፣ ማስረዳት፣ ማስተማር ነው። እያስተማርን ነው መሄድ አለብን። አብሽሩ እያስተማርን ነው ሰዎችን እየነገርናቸው እባካችሁ እያል አቂዳ እያስተማር ምን እያሉ እየገባው ቀስ በቀስ ይመጣል። እኛ ቀስ ብለን አይደለም እኛ የምንለው አንድ ጊዜ እንዲለቁልን ነው። ነገር ግን የዳዕዋ ሂደት ስለሆነ አንድ ጊዜ አይገባው። አንድ ጊዜ አንተ ሰለፍዬ ነህ ጥርግ ብለህ ወጣህ ወይ ከኢኽዋነቱ ወይ ከጫት ቤት እንደው ጥርግ ብለህ ወጣህ። በአንድ ቀን ይሄ ልጅ መጥቶ በቃ እኔም መምሰል አለበት ብትል አይሆን። ብዙ ሂደት አለ፣ ያስጨርሱናል። ብዙ ማገዱ የሚያስጨርሳል። በአንድ ቀን የሚገላገልልህ አለ። ነገር ግን ዳዕዋ መሰልቸት የለብንም። ዳዕዋችን ላይ እንጠንክር። بهذا القدر يكتفي። السلام عليكم ورحمة الله وبركاته. عفوا.